በስማም ግድያ ነው። አስረናይ ኳስ ጦርነት ነው። በርናርዶ ሲልቫ ወደ ሳጥኑ ኳስ ዞሎ መግባት ጥረት ያደረገ ነው። ሃላንድ ኳሱን በስማም ሲሜኒዮ የፍጻሜ ትክክለኛ ጎል በቀንት በተረከዝ ዘርግቶ ሱፍ ለብሶ ነው ጎል ያስቆጠረባቸው። ጎል ሱፍ ለብሶ እንደዚህ ጎል ማስቆጠር ይቻላል ወይ? Bonza Semenyo, Bonza Manchester City, Bonanza, Semenyo ምን አይነት ተረከዝ ኳስ ነው? ምን አይነት የተረከዝ ኳስ ነው? ሃላንድ ያደረገውን ይሄ ኳስ ነው ባይዘው ወይ ለማስጣል ጥረት ሲያደርግ ሻራላቱ የተጨረፈበት ኳስ ነው። ከዛ በኋላ ፈርናንዶ ሲልቫ ለሃላንድ ኩኩሬያለ በሰሜኒዮ በተረከዙ ኳሱን ሃላንድ ሰጠው። ሴሜኒዮ በተረከዝ ዘምቶ አገባባቸው። ምን አይነት ጎል ነው? ትክክለኛ የፍጻሜ ጎል፣ የፍጻሜ ጨዋታው ውብ ጎል። ጨዋታው የግብ ጠባቂውና የአንትራችን ስህተት ነው። ሲቲዎች ያበሩ ደስታቸውን የሆነ ጋርዲዮላ እጃቸውን ጨብጦ ደስታቸውን እየገለጹ ነው። ቀጣዮቹ ደቂቃዎች ወደ ግርምሾው። አመሰግናለሁ ሶፊ። አድማጮቻችን ቆንጆ ጎል አይተናል። አሁን ዌስሊ ፎፋና ተንበረከከ፣ ወገቡን ያዘ። ቼልሲዎች እጅግ በጣም በሚገርም ሁኔታ አሁን ያላቸውን ጥይት መተኮስ አለባቸው። ከዚህ በኋላ ጨዋታው ለየት ያለ ባህሪ ይኖረዋል። 72ኛው ደቂቃ ላይ ሴሜኒዮ ባስቆጠረው ጎል ማንቸስተር ሲቲ 1-0 እየመራ ይገኛል። አድማጮቻችን በጣም ምርጥ ጎል ያስቆጠረው በጣም እንጆ ያረገባት ኳስ ወለ ግልጽ እኮ ሃላንድ በጣም የተበሳጨው መስጠት በሚገባ ሰዓት አልሰጠኝም በሚል ነው። 5 ደቂቃ አልቋል። የዳኛ ፊሽካ ብቻ ይጠበቃል። የማንቸስተር ሲቲ ደጋፊዎች ጨዋታው አለቀ። ፔፕ ጋርዲዮላ ዛሬም የዋንጫ ባለቤት ሆኖ 1-0 ጋርዲዮላና ማንቸስተር ሲቲ የኤፍኤ ካፕ የዋንጫ ባለቤት አንቶine ሴሜኒዮ በጥር የዝውውር መስኮት ያስፈረሙት ጋናዊ ተጫዋች ብቸኛውን የማሸነፊያ ጎል አስቆጠረ። ዶናሩማ ወደ ሜዳ ገባ። ፔፕ ጋርዲዮላ ዛሬም የዋንጫውን ወስደውታል። ሴሜኒዮ በተረከዝ አስደናቂ ጎል ያስቆጠረ ተጫዋች ነው። ሻምፒዮን የኤፍኤ ካፕ የዋንጫ ባለቤት። ማንቸስተር ሲቲ ሁለተኛ ዋንጫውን በውድድር ዓመቱ ማሳካት ችሏል። አሰልጣኝ ጆሴ ፔፕ ጋርዲዮላ አሁንም የሶስተኛ ዋንጫ ድል አላቸው። በፕሪሚየር ሊጉ ያሳኩታል ወይስ ሁለቱ ዋንጫዎች ብቻ የውድድር ዓመቱ የመጨረሻ ዋንጫዎቻቸው ይሆናል? በቀጣይ የሚጠበቅ ጉዳይ ነው። ማንቸስተር ሲቲ በአስደናቂ ሁኔታ በጨዋታው ላይ ቼልሲ ይዞት የመጣውን ታክቲክ በትዕግስት በመበጣጠስ ከጨዋታው ላይ በሴሜኒዮ ምታትና ስማት ኮል ፓልመር ዳኛውን አሁንም እየጠየቀ ነው። የፔናልቲዎቹን ጥያቄ ነው እየጠየቀ የሚገኘው ዳኛውን። ማንቸስተር ሲቲ በሴሜኒዮ ምታት አስማት 1-0 ማሸነፍ ወጥቷል። ቼልሲ 3 ሙቭመንቶች አነጋጋሪ ሆኗል። ጆዋ ፔድሮ ሶስቱም ጆዋ ፔድሮ ናቸው። አይ ቲንክ ሁለቱ ናቸው። ሁለት ጆዋ ፔድሮ አንድ ጃረላቶ ሶስቱንም ግን ኩሳ ነው ብሎ ሶስቱንም ጥፋቱን የሰራው ኩሳ ነው ብሎ አነጋጋሪ ሊሆን ይችላል። ከጨዋታው በኋላ በርናንዶ ሲልቫ ቢያንስ ካለ ዋንጫ አይሰናበትም። ሜውን ማመን አልቻለም። ደስ ብሎታል። በጣም ኤክሳይትድ ሆኗል። በጣም ደስተኛ ሆኗል። በርናንዶ ሲልቫ ደጋፊዎችን የሚሰናበትበት የመጨረሻ ዋንጫው ሊሆን ይችላል። አለበለዚያም ፕሪሚየር ሊጉን አሳክቶም ታምር ሊሰራ ይችላል። ዛሬ ውጤቱ ለቸልሲ ዲዘርቭ አደረገ። በእውነት ይዞ ከመጣው እንቅስቃሴ ከነበረበት ይሄ ቸልሲ የመጨረሻ ላይ አሁን ያለው አቋም ደካማ አቋም ከሚባለው አንጻር ሲቲን በጣም ቶፕ ደረጃ ያለውን ሲቲ በጨዋታም ዶሚኔት አድርጎ ግርሚ ሲገልጽ ነበር። ፖዚሽን እንኳን 70-30 እኔ ሲቲ እንዲህ ሲመራ አይቻላቅም። ያን ሁሉ ያደረገው ቸልሲ በስተመጨረሻ ላይ ኮንሰንትሬሽን ላጋርገው የፎፋናና የግብ ጠባቂው ሳንቼዝ መዘናጋት ለጎሉ ዳርጓቸዋል። ሳንቼዝ ፍጹም ኤሪያውን ለቆ ወደ ኒር ፖስት ባይወጣ ኳሱ በቀላል መያዝ ይችላል። ፎፋናም ሴሜኒዮን የለቀቀበት እንግዲህ እንደዚህ ነው። ጫና ሲበዛ በአንዳንዴ ኮንሰንትሬት ላክ ታደርጋለህ። ግን እኔ ዛሬ ቸልሲ ይሄ ሽንፈት ይገባዋል ብትለኝ በጣም የሚያሳዝን በቃ አንዳንዴ እግር ኳስ ላይ እድለኛ ካልሆንክ
አሳዛኝ ተሸናፊ ትሆናለህ። በጣም አስደናቂ ጎል ነው ሴሜንዮ ያስቆጠረው፣ ግን የሮበርት ሳንቼዝ ማቋቋም ልክ አልነበረም እኮ ኒር ፖስቱ ላይ ተነጠፈ ሄደው። ስለዚህ በጣም በእውነት ቸልሲ ዓመቱን ሙሉ የት ነበር የሚያሰኝን እንቅስቃሴ ነው ዛሬ የተመለከትንበት። ቸልሲ በቀጣዩ ውድድር ዓመት በአውሮፓ መድረክ የማንመለከተው ትልቅ ክለብ ይሆናል። ምናልባት ቀጣይ ጨዋታዎች ላይ ካልጣሉለት በስተቀር ምን ያገኛል? ግርምሽ ካልጣሉለት በጣም አስቸጋሪ ነው። ማንቸስተር ሲቲያውያን እንኳን ደስ አላችሁ ዜጎቹ፣ ሁለተኛውን የውድድር ዓመት ዋንጫቸውን ከፍ ማድረግ የቻሉበትን የዌምብሌይ ስኬት ሁለቴ መጡ። ዌምብሌይ ዘንድሮ ሁለቴ ማሸነፉ። ጋርዲዮላ ምርጥ አሰልጣኝ ነው። ሁለተኛው አጋማሽ ላይ ቸርኬን በፍጥነት የወሰነበት ውሳኔ የሚያስደንቅ ነው። ለውጡ እሱ ነው።